በክርስቶስ ወንድሞቼ እህቶቼ ሆናችሁ እንደምን ከረማችሁ? እንደምን ሰነበታችሁ? ባላችሁበት ሰላም እግዚአብሔር ይብዛላችሁ። አዎ እውነት ነው ወንድሞቼ፣ ለእኔና ለእናንተ የተሻለ ቀን አለ። አዎ እህታችንን ዝማሬ መላእክት ያሰማልን። ለእኛ ለክርስቲያኖች ወንድሞቼ ከፊታችን የተሻለ ቀን አለ። ዛሬ ነገሮች የጨለሙ ቢመስል በግል ህይወታችን፣ በኮሚኒቲ ህይወታችን፣ በቤተ ክርስቲያን ህይወታችን፣ በሀገር በዓለም አቀፍ ባለ ህይወታችን ውስጥ ተግዳሮት ቢበዛ፣ ፈተና ቢበዛብን፣ አንዱን ሳንጨርስ ሌላ ቢጨመር፣ ወንድሞቼ እመኑኝ የተሻለ ቀን አለ። አዎ እዚህ ነው ዛሬ ትምህርታችን ርዕሱ ከፊታችን የተሻለ ቀን አለ። ለዛ እኛ ጸንተን ወንድሞቼ ጥርሳችንን ነክሰን አይናችንን ከፈተናው ላይ አንስተን አይናችንን በተሰቀለው ክርስቶስ ላይ ማድረግ መለማመድ አለብን። ለዚህ ነው የዛሬው ትምህርታችን ከፊታችን የተሻለ ቀን አለ በሚል የጀመርነው። ወንድሞቼ ባለፈው ከኔ ጋር የነበራችሁ ስንነጋገር እንደነበርነው ዛሬ ከብዶን ሁላችን እንቃትታለን። ልብ በሉ፣ ሁላችን ዛሬ ከብዶን ሁላችን እንቃትታለን። ከብዶን፣ ኑሮ ከብዶን፣ ህይወት ከብዶን፣ ትዳር ከብዶን፣ ልጅ ማሳደግ ከብዶን፣ ስራ ከብዶን ወንድሞቼ እንቃትታለን። በምጥ ህይወት ውስጥ አለን። ነገር ግን የተሻለ ቀን አለችን ነው ሰው ማሰብ ያለበት። ስለዚህ ወንድሞቼ ይሄ ትምህርት የሚያጠነጥነው አእምሯችንንም ሁለ ነገራችንን በገጠመን ፈተና በገጠመን መከራ ላይ ትኩረት ከማድረግ ይልቅ ወገኖቼ በምንጠብቀው ተስፋ በትልቁ ተስፋችን ለእኛ በተሰቀለው በሚመጣው በአባታችን በክርስቶስ ላይ አባባ ይመጣል። አባባ ይመጣል። እመኑኝ፣ እኔ ምስክር ነኝ። አባባ ይመጣል። ስለዚህ ወገኖቼ የተሻለ ቀን ከፊታችን አለ። በግል ህይወታችን አለ፣ እንደ ሀገር አለ ወገኖቼ። ስለዚህ እኛ ትኩረታችንን ዙሪያችንን በከበረን ፈተና በከበቡን መከራ ላይ ማድረግ አይገባንም። ከፍ ማለት አለብን። ሆነ እግዚአብሔር መልካም፣ አመሰግንሃለሁ። እኔ ግን እግዚአብሔር ዛሬም በቦታዬ ሆኜ እጠብቅሃለሁ። እግዚአብሔር በማማዬ ላይ ሆኜ እጠብቅሃለሁ። ይሄ ፈተናዬ ይሄ ማዕበሉ ሊያሰምጠኝ ቢታገለኝ እኔ ግን እጠብቅሃለሁ። ይህንን ነው የምንማረው ወገኖች። ስለዚህ ምን አልን? ዛሬ ከብዶን ሁላችን እንቃትታለን፣ ነገር ግን ከፊታችን የተሻለ ቀን አለ። እችን ይዛችሁልኝ ሂዱ። ምንም ይዛችሁ ባትሄዱ ዛሬ ሁላችን ከብዶን እንቃትታ። ይሄ ውሸት አይደለም ወንድሞቼ። ትልቁም በኑሮ መልካም የሚባለው ኑሮ የከበደ የተባለው ሰውም በጣም በችግር ውስጥ ነው። ትልልቅ መሪዎች በችግር ውስጥ ናቸው። ባለጠጋ ሀብታም የምንላቸው ሰዎች እኛ ስለማንገነዘብ እንጂ በችግር ውስጥ ናቸው ወንድሞቼ። ትልልቆቹም ሰው ሁሉ በችግር ውስጥ ነው። ሰው ሁሉ በምጥ ውስጥ ነው። ብዙዎቻችን ችግራችን እኔ አሁን ብዙ ሰዎች ጋራ አንዳንድ ሰዎችን በማማከር ረዳቸዋለሁ፣ ይደውሉልኛል። ግን ሁሉ ሰው ስሰማ በቃ ራሱን ብቻ ነው እኔ ጋር ችግር፣ ሰማይ ተደፍቶብኝ፣ ምድር ወፍጮ ሆናብኝ፣ ከላይ እንደ መጅ ተጭኖብኝ ሰማይ እኔን ብቻ ነው እግዚአብሔር የጠላው ይላሉ። ኖ ማይ ፍሬንድ አይ ዊሽ ዩ አንደርስታንድ። ኖ ህይወት የከበደው ላንተ ብቻ አይደለም። ኑሮ የከበደው ላንተ ብቻ አይደለም፣ ለሁላችን። ለዚህ ነው ይሄንን ነገር መጀመሪያ መረዳት። ይሄው የችግሩን ግማሽ የተረዳ ሰው ችግሩን መረዳት ከመፍትሄው ግማሹ ነው። ስለዚህ ሰው ሁሉ ያንጎራጉራል። እግዚአብሔር የታለ? ይህ ሁሉ በቤተ ክርስቲያን ሲሆን፣
ይሄ ሁሉ በሀገር ላይ ሰው ሲያልቅ እግዚአብሔር የት አለ? ወንድሜ እግዚአብሔር አለ። ስማኝ ወንድሜ፣ አንተ ስላልክ አይደለም። እንዲህ ስላልክ this side of argument ይዘህ ስለመጣ እግዚአብሔር ይሄው አለው ብሎ ወዲያው አይመልስልም። that's not how it works። ብዙ እኮ ታሪክ አለ ስለማናቅ ስለማናስተውል ማስተዋልም ስለማንፈልግ ነው እንጂ በእስራኤል ታሪክ ውስጥ በአንድ ቀን እኮ እልፍ አላፍ ሰዎች እኮ አልቀው አለ በጥፋታቸውም በምንም በአንድ ቀን 23,000 ሰው መሬት ስልቅጥ እያደረገቻቸው ሳያልቃል። ድሮም አልቋል፣ ዛሬም ያልቃል። እሱ አይደለም መለኪያው። የእግዚአብሔር መኖር አለመኖሩ ወንድሞቼ እሱ አይደለም። ስለዚህ ወንድሞቼ ጸንተን መቆም አለብን። ስለዚህ ምናል ዛሬ ለኛ ነገሮች ከብደው ሊሆን ይችላል። ቢከብዱንም እኛ ክርስቲያኖች ወገኖቼ በዚህ ምድር ላይ እግዚአብሔር ያመጣን እዚች ምድር ላይ ያስቀመጠን ስለ ምድራዊ ኑሮ ነገር አይደለም። እንደውም ብናስተውል ወደዚህ ምድር የመጣ ነው በግዞት ነው፣ በቅጣት ነው። ይሄ እኮ እንደ ጄል ነው። ይሄ እኮ እንደ እስር ቤት እኮ ነው የመጣ ነው። ምንድን ነው የሚለው እግዚአብሔር ቃል? አዳምና ሔዋን በደሉ፣ እግዚአብሔር ከገነት አስወጣቸው። በሩንም ተመልሶ በምትገለባበጥ የኪሩቤል ሰይፍ ዘጋው ነው የሚለው። በሩ ላይ ኪሩቤል አለ። ስለዚህ እዛ አስወጥቶ ቅጣት ቦታ አስቀምጧቸዋል። ያ ማለት ይሄ ነው። ወንድሜ እህቴ ስሚኝ፣ ጄል ውስጥ ሆነ እስር ቤት ውስጥ ሆነ ደስታ የለኝም ህይወቴ ብለህ ከናፈቅ I don't think you understand። እስር ቤት የታሰረ ሰው ቀኑን ሙሉ ቢቆዝም ህይወቴ እኔ እኮ በቃ ብሎ ቢያለቅስ እኔ እኮ ህይወቴ ደስተኛ አይደለሁ፣ እግዚአብሔር ጠልቶኛል፣ ነገሩ ሁሉ ጠሞብኛል ብሎ ቢል እስር ቤት ይሄ ሰውዬ ጤና ያለው አይመስለኝም። እስር ቤት እኮ የገባው ታርሞ ተስተካክሎ ወጥቶ በሰላም ወገኖች በህይወት ሀገር እንዲኖር ነው። እስር ቤት ሰው የሚገባው በሀገሩ እንዲኖር ነው። እኛ ግን አሁን እያልን ያለ ነው በህይወታችን ፈተና ቢበዛብን፣ በህይወታችን መከራ ቢበዛብን ያለንበትን ቦታ አለማወቃችን ነው። ስለዚህ እኛ እስር ቤት ሆነን ምን እንጠብቃለን? ተድላ እንጠብቃለን፣ ደስታ እንጠብቃለን። ኦ ማይ ጋድ፣ የሚገርም እኮ ነው አለማስተዋላችን። ገብቷቸዋል። ግን እስር ቤትም ሆነው ብርቱ ሰዎች አሉ። እስር ቤትም ሆነው የእስር ቤቷን ጊዜ ያችን የተወሰነችዋን በአግባቡ የሚጠቀሙ ሰዎች አሉ። ሙያ እየተማሩ ራሳቸውን እያነጹ ከእግዚአብሔር ጋር ተጣብቀው የሚኖሩ ሰዎች አሉ። የዛኑ ያህል ደግሞ አንዳንድ ያልታደሉ የሚያንጎራጉሩ ሰዎች አሉ፣ ኢቨን እስር ቤት ሆነው። ስለዚህ ወንድሞቼ ዛሬ ህይወት ከባድ ነው። ዛሬ ህይወት ፈተና ነው። ይሄ ለአንተ ብቻ አይደለም፣ ለአንቺ ብቻ አይደለም፣ ለኔ ብቻ አይደለም። ይሄ ጎረቤቴም ፈተና አለበት፣ ይሄም አለበት፣ ያዛ ማዶም ያለው አለበት፣ ከዚህ ዓለም ያለው ሰው ያለው አለባቸው። ወንድሜ ስማኝ እባክህ፣ ችግር ለሁሉ ሰው ነው፣ ለአንተ ብቻ አይደለም። በምድር ሳላችሁ ፈተና አለባችሁ ተባለ። አንተ ከክርስቶስ ትበልጣለህ አለ እኮ አምላካችን በዮሐንስ ወንጌል ምዕራፍ 11 በምድር ሳላችሁ ፈተና አለባችሁ። ፈተና የለባችሁ አለን እንዴ? ማዝዬ አላለንም። እኔ ግን አሸንፍ ያለው እናንተ አሸንፉታል። ይህ ነው ከኛ የሚጠበቀው። ትምህርቱም ስለዚህ ጉዳይ ነው። ስለዚህ ወገኖቼ ዛሬ ህይወት ከብዶን ብንቃትት፣ ህይወት ከብዶን በምጥ ውስጥ ብንኖር ከምጥ በኋላ ወንድሞቼ ከምጥ በኋላ የተሻለ የደስታ ጊዜ አለ አይደለም? እናቶች ያውቁታል፣ እህቶች ያውቁታል። እህቶች እናቶች 9 ወር የእርግዝና ጊዜ አለ። 9 ወር ልጅ ወልዳለሁ ብሎ ደስ የሚባልበት ሰዓት አለ። ቀጥሎ ደግሞ 2 እና 3 ቀን የምጥ ጊዜ አለች ወይም ሰዓታት። ከዛ ደግሞ ቀጥሎ የደስታ ጊዜ አለ። ብዙ ጊዜ የደስታ ጥቂት የያዘን ጊዜ አለ። ስለዚህ እግዚአብሔር ቃል ምንድን ነው የሚለው? ዛሬ ከብዶን ሁላችን እንቃትታለን። ሁላችን ነው የሚለው፣ እኔ አይደለም የጻፍኩት። ይህንን በሁለተኛው ቆሮንቶስ ምዕራፍ 5 ላይ ቅዱስ ጳውሎስ እኛ ሰማይ ያለች ሀገራችንን እንጠብቃለን፣ በምድር ሳለን ህይወት ከብዶን እንቃትታለን አለ። የዛሬ 2000 ዓመት ኢማጂን
የዛሬ ስንት ዓመት? 2000 ዓመት እነሱ ከቃተቱ ያዛን ጊዜ ታዲያ ዛሬ ህይወቱ ይከብድ ምን ትልልቃል? አሁን እንኳን እኛ እንኳን ስናወራ በአባቶቻችን ዘመን በግ እንደዚህ ተገዝቶ ዶሮ እንደዚህ ነበረ፣ ዛሬ ጤፍ እንደዚህ ነበረ፣ ዛሬ እንደዚህ ሆነ። ሶ ዋት ያስ ዩ ሃቭ ቱ አንደርስታንድ ላይፍ ሃዝ ቱ ጎ ኦን። በዛን ዘመን በነ ቅዱስ ጳውሎስ ዘመን በክርስቶስ ዘመንም ህይወት ከባድ ነበረ። ለምን? ያለንባት ምድር ነች። ምድር እስር ቤት ነች ብያለሁ። በእስር ቤት ህይወት ከባድ ነው። ምክንያቱም እኛ የመጣ ነው ለማስተካከል ነው። ይልቅ ፎከስ አድርግና ተስተካከል፣ አርም ጸባይን። ሰው ማረሚያ ቤት የሚገባው ማረሚያ ይባላል ተስተካክሎ እንዲወጣ ነው። ወንድሞች መኖሪያ አይደለም፣ መዝናኛ አይደለም። ማረሚያ ቤት መዝናኛ በሀገር ውስጥ አዎ፣ ወደ ቤተሰቦች ስትቀላቀል ነው። ወደ አባት ቤት ስትመለስ ነው። አዎ ደስ የሚለው ያኔ ነው። ስለዚህ ዛሬ ይላል እግዚአብሔር ቃል ፍጥረት ሁሉ አሁን በመቃተትና በምጥ ውስጥ ይገኛል። በምን ውስጥ? በመቃተት በምጥ ውስጥ። ከብዶ ምጥ ከባድ ነገር ነው። ቅድም አልኳችሁ 9 ወር እህቶቻችን እናቶቻችን ሲያረግዙ 9 ወር የደስታ የስጋት ጊዜ ነው። በኋላ ደግሞ የምጧ ሰዓት ስመጣ ግን እጅግ የጭንቅ ሰዓት ነው። እጅግ የጭንቅ ሰዓት። እገላገል ይሆን? ቃሉ ራሱ እገላገለው ይሆን? ልጄ በሰላም እገላገለው ይሆን? ይሞትብኝ ይሆን? እሞት ይሆን? የጭንቅ ሰዓት ነው። የጭንቅ ሰዓት ነው። እናቶች ታውቁታላችሁ። የሚገርማችሁ ያችን የጭንቅ ቀን አንድ ቀንም ትሁን ከፕል አወርስም ይሁን 2 ቀንም አልፈው ከወለዱ ግን ይረሳል። ጭንቅ ሁሉ ይረሳል ወንድሞቼ። ያ ህመም ሁሉ ያ ፍራቻ ሁሉ ገና ልጁ ተወልዶ ማልቀስ ሲጀምር ይባላል። ለምን? ተገላገለች። ምን ሆነች? እከሌ እኮ ተገላገለች። ወንድሞቼ እኛ የምንገላገልበት ከዚህ ከእስር ቤት ህይወት የምንገላገልበት እግዚአብሔር ተገላግለን ደስ የሚለን ቀን ይመጣል። እልልልልል የሚባልበት ቀን አለ። እስከዛ ግን በርትተን ጸንተን አምላካችንን መጠበቅ ይገባናል። ስለዚህ ምንድን ነው ያለው? ፍጥረት ሁሉ አሁን በመቃተት ውስጥ ነው። ፍጥረት የተባለ እኛ ስለማንረዳ ነው እንጂ ሰው ብቻ አይደለም። አዕዋፍ፣ እጽዋቶች እየቃተቱ ነው። ግን እኛ ያልገባን ቋንቋቸውን ስለማንረዳ ነው። እኔ ሁልጊዜ ላለው ባለፈው በዚህ ትምህርት ማንስቻለሁ። እኔ ሰፈር ቤቴ ጀርባ ጭምር እነዚህ ዲሮች ይመጣሉ። 7-8 የሆነው እነዚህ ሚዳቆች ይመጣሉ። በየመንገዱ ሚዳቋ ያለው አሁን ወክስ አደርግ። ታዲያ አሁን ሰፈራችንን እየመነጠሩ ቤት እየተሰራ ነው። በቃ ከተማው እያደገ ቤት እየሰሩ በዚህን ሰዓት ደስ የሚላቸው ይመስላችኋል? ዲሮቹ ቃቁ እየተሰደዱ ምጥ እኮ ነው ለነሱ። do you understand what I'm talking about? ስለዚህ ምጥ እኮ ነው። እጽዋቱ በምጥ ላይ እኮ ናቸው። አስታውሳለሁ ባለፈው በኢትዮጵያ ውስጥ በነበረው ጦርነት የተበሳጩ የኢትዮጵያ ልጆች የሚችሉትን ሰዎችን ገለው የሚችሉትን እንስሳ ገድለው ማስተዋል ዛፎችን በከባድ መሳሪያ ሲመቷቸው ደጋግሜ አይቻለሁ። ዛፍ ምን አጠፋ? እኔ ልላችሁ የፈለግኩት ዛፎች ራሳቸው በምጥ ውስጥ ናቸው። ለዚህ ነው የእግዚአብሔር ቃል ፍጥረት ሁሉ አሁን በመቃተትና በምጥ ውስጥ ይገኛል፣ ነገር ግን የተሻለ ቀን አለ ይላል። እኛ ያን የተሻለ ቀን እናፍቃለን። እኛ ያን ቀን እናፍቃለን። እንደዚህ ይሆናል ይላል ቅዱስ ጳውሎስ 2ኛ ቆሮንቶስ ምዕራፍ 5 እስቲ አንብቡት ቤታችሁ። እንደዚህ ይላል፣ ድንኳን የሚሆን ምድራዊ መኖሪያችን ቢፈርስ በሰማይ ያለ በእጅ ያልተሰራ የዘላለም ቤት የሚሆን ከእግዚአብሔር የተሰራ ሕንፃ እንዳለን እናውቃለን። you understand? ምድራዊ የሆነው መኖሪያችን ቢፈርስ አይደለም ህይወት መክበድ ብንሞት እንኳ ማለት ነው። ይሄ ስጋ ቢፈርስ ከሰማይ በእግዚአብሔር እጅ የተሰራ ሰማያዊ አካል አለን፣ የማይፈርስ እንደ መላእክት የሆነ። የመላእክት እኮ አካል እኮ አይፈርስም።
በሰማይ እኮ እኛ የሚኖረን አካል የክርስቶስ አካል አይነት ነው። ሰማችሁ? አሁን ሰፊ ስለሆነ እኔ እዛ ምስጢር ውስጥ አልገባም እንጂ ዞሮ ዞሮ ድንኳን የሚሆን ምድራዊ መኖሪያችን ቢፈርስ በሰማይ ያለ በእጅ ያልተሰራ የዘላለም ቤት የሚሆን ከእግዚአብሔር የተሰራ ሕንፃ አለን። አንድም ሰማያዊ አካልን ያመለክታል። ሌላም በሰማይ እግዚአብሔር የተሰራ ማንሽን አለ፣ መኖሪያ አለ፣ ሕይወት ደስ የሚልበት ሰማያዊ ቤት አለ፣ ሰማያዊ ሕንፃ አለን። ስለዚህ ወንድሜ ስል በምድራዊ ነገር ብዙ አትጨነቅ። ዝም ብለህ ሬንት እየከፈልክ ኖር። ምንም ብዙ መጨነቅ አያስፈልግም። ድንኳን የሚሆነው ምድራዊ መኖሪያችን ቢፈርስ በሰማይ ያለ በእጅ ያልተሰራ የዘላለም ቤት የሚሆን ከእግዚአብሔር የተሰራ ሕንፃ እንዳለን እናውቃለን። ይሄ ነው እንግዲህ ክርስትና። ያንን ማወቅ፣ አይናችንን ከችግሩ ላይ ማንሳት፣ ከሰማይ ያለውን መናፈቅ፣ ይሄ ነው። እንደዛ ቢሆን ይገርማችኋል፣ ለምድራችን ሰላም፣ ለጎረቤቶቻችን ሰላም፣ ለፍጥረት ሁሉ ሰላም እንሆናለን። ግን አሁን እኛ ነገሩ በልባችን ሀሳባችን ምድራዊ ሆነ፣ ሀሳባችን ትንንሽ ሆነ። እኛ እንኳን አገልጋዮች በቤተ ክርስቲያን ያለ ትንሽ እኮ ነው የምናስበው። አሁንማ ምን እናደርጋለን? ቤተ ክርስቲያን ውስጥ ክርስቶስን አስወጥተ ነው እንግዲህ ለሁለት ልትገዙ አትችሉም ብሎን የለ ለሁለት ጌታ ልትገዙ አትችሉም፣ ለእኔና ለገንዘብ አለ። ስለዚህ እኛ ባለቤቱን የምድርና የሰማዩን ንጉሥ ክርስቶስን አስወጥተን ብርን ሰቅለናት እሷን ነው እኮ እንሰግድላት። ምን ማለት ነው? በብር ምክንያት በክብር ምክንያት ዕለት ዕለት ስንጣላ ቤተ ክርስቲያን ውስጥ ታዲያ እሱን ብሯን እያመለክን አይደል እንዴ? በብር ምክንያት የምንጣላ ወንድማችንን የምንጠላ ምን መስሏችሁ ነው? ነው እኮ አላየ ነው። በደንብ አድርጋችሁ እዩት እስቲ። ብሯ ስቅል አደርገናት እግዚኦ ማረና ክርስቶስ እግዚኦ ብሬ እንደማለት ነው። that's where we are so sad። ግን ወንድሞቼ አይኑ በክርስቶስ ላይ የሆነ ዓላማው ሰማይ፣ አይኑን ሰማይ ላይ ያደረገ ሰው ግን ይገባዋል። አያችሁ። ስለዚህ ከእግዚአብሔር የተሰራ ሕንፃ እንዳለን እናውቃለን። በዚህ ውስጥ ሆነን በእውነት እንቃትታለን፣ እንቃትታለን ከሰማይ የሚሆነውን መኖሪያችንን እንድንለብስ፣ ሰማያዊ አካላችንን እንድንለብስ፣ በሰማይ በእግዚአብሔር የተገኘውን ሕንፃ እስክንይዝ ድረስ እሱን እንናፍቃለን። ይሄ ነው ወንድሞቼ። ቶማን ይሄ ስራ በምድር ያለ የዳቦ ምዳላብ ቶዶ ወሬባው ወንድሜ ስማኝ፣ ማዚ ስሚኝ፣ የሚያኖረን እግዚአብሔር ነው። ሰዎች አያኖሩን። አይመችም በስራቸው ኢትስ ኦኬ፣ ለጊዜው ነው እሱ። የምግብ ጉዳይም ለጊዜው ነው። ሆድም ምግብም ይቀራሉ። እንሰራለን አንሰራም አይደለም። ግን ልንገራችሁ ወንድሞቼ፣ የሚያኖረን አለቃችን አይደለም፣ የሚያኖረን ገንዘባችን አይደለም፣ የሚያኖረን እግዚአብሔር ነው። ማሰብ ነው። ስለዚህ እኛ ሀሳባችን ከስራ ቢያባርሩኝ እንደዚህ እላለሁ። እኔም ቀን ሙሉ እኮ አለቅሳለሁ። አሁን ደግሞ የሰውዬ ጤና የሌለው ሰውዬ እላለሁ። አንዳንዴ እነሳና ከስራችን እኮ እንደው እየቀነሰ ነው፣ የመንግስት ሰራተኞችን እያባረረ ነው፣ ምን አባቴ ልጆች አሉኝ እላለሁ። አልልም አይደለም፣ ኢትስ ኦኬ ነው። this is something normal። ግን ወዲያው ሀሳቤን ስሰበስብ ትዝ ሲለኝ ለካ የሚያኖረኝ እግዚአብሔር ነው። እኔ ለካ የሚያኖረኝ ትራምፕ አይደለም። አያችሁ፣ የሚያኖረኝ ማን ነው? አለቃይም አይደለም፣ የሚያኖረኝ እግዚአብሔር ነው። እኔ ግን በምችለው መጠን በስራዬ ታማኝ ሆኜ ለመስራት እሞክራለሁ። I'll try my best። ገብቷችኋል? የሚያኖረን ማን ነው? እግዚአብሔር ነው። ስለዚህ ምን አለ? ከሰማይ የሚሆነው መኖሪያችንን እንድንለብስ እንናፍቃለን ወገኖቼ። ከናፍቅን መልካም ነው። ካልናፍቅን ግን ችግር ላይ ነው። መናፈቅ ደግሞ ሰው የሚያውቀውን ነው የሚናፍቀው። ካላወቅ እንዴት አድርገን ከሰማይ የሚሆነው መኖሪያችንን እንድንለብስ እንናፍቃለን። ለብሰን ራቁታችንን አንገኝም። ቁጥር 4 ላይ በእውነት የሚሞተው ይሄ የሚሞተው ስጋችን በእውነት የሚሞተው በሕይወት ይዋጥ ዘንድ ልንለብስ እንጂ ልንገፈፍ የማንወድ ስለሆነ በድንኳን ያለን እኛ ዛሬ ከብዶን እንቃትታለን፣ ዛሬ እናምጣለን፣ ግን የምንገላገልበት ቀን አለ። ለዛ ነው እንግዲህ ሁላችሁ ተዘጋጅተን ታጥበን ታጥነን እግዚአብሔርን መጠበቅ ያለብን። ስለዚህ ወገኖቼ ለእኛ ለክርስቲያኖች የተሻለ ቀን አለ ከፊታችን። የተሻለ ቀን
በምድር ባይሳካ እንኳን የተሻለ ቀን አለ። በምድርም ደግሞ ይሳካልናል። እግዚአብሔርን አገልግለው ሕይወታቸውን ለሱ ሰጥተው ልጆቻቸው የተራበ እነማን ናቸው? ነገር የሉም። እግዚአብሔርን አምኖ ልጆቹ የተራቡበት የለም። በረከት በበረከት ነው እግዚአብሔር የሚያው። እኔ እመኑኝ፣ አም ደ ዊትነስ አይ ኖ ሁም አይ ቢሊቭ። ሰማችሁ? ስለዚህ በምድርም ቢሆን ወገኖቼ እኛ እግዚአብሔርን ስናስቀድም ቤታችን የሞላ ነው የሚሆነው። ትዳራችን የተባረከ ነው የሚሆነው። ሕይወታችን፣ ልጆቻችን የተባረኩ ይሆናል። ስለዚህ የእኛ ዓላማ ቀንም ማታም ሌሊትም ከእግዚአብሔር ጋር ብቻ ሪሌሽንሽፓችንን፣ ፍቅራችንን፣ ዝምድናችንን ማጥበቅ። ችግራችንን ተው። ችግር ሁሌ አለ። ችግር እኮ ሁሌ አለ። አይነቱን ነው የሚቀያየረው። ስለዚህ ወገኖቼ በእርግጠኛነት የምነግራችሁ ለእኛ የተሻለ ቀን አለ። በሰማይ እግዚአብሔር በእርግጠኛነት ያዘጋጀው ሀገር አለ። ልክ አሁን ቤት ስንገዛ ሴኪሪቲ ዲፖዚት አድርጉ። ምክንያቱም መተማመን የሚቻለው ትንሽ ቀብድ ክፈሉ እንባላለን አይደል? እግዚአብሔር መንፈስ ቅዱስ እኮ ቀብድ ከፈለ። እግዚአብሔር አብ አዘጋጀ ሰማያዊ ሀገር። እግዚአብሔር ወልድ ኢየሱስ ክርስቶስ ዋጋውን ከፈለ በደሙ። ስማ ወንድሜ፣ በብር አይደለም፣ በወርቅ አይደለም፣ በደሙ ነው የገዛነው። በደሙ ዋጋ ከፈል። እግዚአብሔር መንፈስ ቅዱስ መያዣውን አያችሁ። እግዚአብሔር መንፈስ ቅዱስ መያዣውን ከፈለ። እርግጠኛ ነው። ኢትስ ሰኪውርድ። እኔ አይደለም ሙሉ እግዚአብሔር ቃል ነው የሚለው። መንፈስ ቅዱስ መያዣውን ከፈለ። እስከዛ ድረስ አሁን እኛ ያለነው እዚህ ነው። ስለዚህ ወገኖቼ ለእኔና ለእናንተ የተሻለ ህይወት አለ። ወደፊት የተሻለ አገር አለ። አያችሁ፣ የተሻለ ቤት አለ። ስለዚህ ለእኛ የተሻለ ቀን አለ። ተስፋ እንዳትቆርጡ። ተስፋ መቁረጥ አያስፈልግም። አያችሁ፣ ለምንድን ነው? አሁን እንደምታዩት ዘመኑ አስጨናቂ ነው። ከባድ ዘመን ነው። አንጨነቅም ማለትም አንችልም። ዓለም ውስጥ ነው ያለ ነው። የሚያስጨንቅ የምንሰማው ነገር ሁሉ የሚያስጨንቅ፣ የምናየው ነገር ሁሉ የሚያስጨንቅ ነው። ነገር ግን ለዚህ እኮ ነው የዚህ ትምህርት ከሚያስጨንቅ ነገር ላይ አይናችንን አንስተን ወደ ተሰቀለው ክርስቶስ ላይ እናድርግ፣ ተስፋችን ላይ እናድርግ። ቀኑን ሙሉ ቁዘማህን መሬት በቃ ይሄ ፈተናህን እንደው ይሄ እንደዚህ ነው ያስጨንቃል። በመጨረሻው ዘመን እጅግ አስጨናቂ ይሆናል አይደል የሚለው ጢሞቴዎስ ላይ ቅዱስ ጳውሎስ ጢሞቴዎስን ሲመክረው፣ ልጄ ሆይ የመጨረሻው ዘመን እጅግ አስጨናቂ ይሆናል። አዎ፣ ስለዚህ ህይወት እጅግ ከባድ ይሆናል። መኖር ከባድ ይሆናል። አያችሁ፣ ስራ ከባድ ይሆናል። ልጆች ማሳደግ ከባድ ይሆናል። ትዳር ከባድ ይሆናል። በሀገር ውስጥ መኖር ከባድ ይሆናል። በስደት መኖር ከባድ ይሆናል። ከስደት መመለስ ከባድ ይሆናል። እኔ ትላንት ቴሌቪዥን ሳይ ነበር። ሳውዲ አረቢያ ውስጥ ያሉ ወደ 300 የሚሆኑ ኢትዮጵያውያን በግፍ ከታሰሩ በኋላ ስደት አሁን አስቸጋሪ እየሆነ ነው ወንድሞች። በስደት ውስጥ ከቆዩ በኋላ ወደ ኢትዮጵያ መንግስት በአውሮፕላን አመጣቸው። ልጆቹ ዝም ብዬ አየኋቸው። ልብስ እንኳን የላቸውም። የሆነ ቲሸርት ሰጥተዋቸዋል። ያየሁት ነገር ልጆቹ ከአውሮፕላን ሲወርዱ ምድሪቷን ይስማሉ። አያችሁ፣ እነዚህ ልጆች ሰማይ አቋርጠው ውሃ ሄዱ እኮ ነው። ለምንድን ነው ምድሩን የሚስሙት? ለካ ከስደት መመለስ ራሱ ከባድ ነው። በስደት መኖር ከባድ ነው። በሀገር ውስጥ መኖር ከባድ ነው። ከሀገር ውጭ መኖር ከባድ ነው። ይሄ በቃ ህይወት ከባድ ነው ወንድሜ። አሁን ጥያቄው እኛ የእግዚአብሔር ሰዎች፣ እኛ የክርስቶስ ልጆች ህይወት ከባድ ሲሆን እንደማያምኑት ሰዎች ቀኑን ሙሉ እያንጎራጎርን መኖር አለብን ወይንስ እንደ እግዚአብሔር ሰዎች አይናችንን ከችግርና ከፈተናችን ላይ አንስተን አይናችንን የተሰቀለው ክርስቶስ ላይ የሚመጣው ተስፋችን ላይ አይናችንን አባባ ላይ እናድርግ? ምርጫው የኛ ነው። ይቻላል፣ ማንጎራጎር ይቻላል፣ መበሳጨት። ብዙዎቻችን እየተበሳጨን፣ በስራችን እየተበሳጨን፣ በልጆቻችን እየተበሳጨን፣ በትምህርት ቤቱ በሚሰጠው ትምህርት እየተበሳጨን እንመጣና የገዛ ቤተሰቦቻችንን እናስጨንቃለን። The question now is frustration doesn't help my friend. አንተ ፍራስትሬት ስላደረግ አንቺ ፍራስትሬት ህይወት አይቀየርም።
ነገሩን መረዳት ግን ችግሩን ያቀልልሃል። ስለዚህ ስራ ከባድ ነው። አዎ ከባድ ነው። ኑሮ ከባድ ነው። አዎ ከባድ ነው። ልጅ ማሳደግ ከባድ ነው። አዎ ከባድ ነው። ስለዚህ እሱ ከባድ ስለሆነ ፍራስትሬት አድርገን ወደ ቤታችን መጥተን ሚስታችን ላይ ወይም ባላችን ላይ ወይም ቤተሰባችን ላይ በቃ በብስጭት የምናደርገው ልክ አይደለም። ስለዚህ ምንድን ማድረግ መረዳት። ህይወት ከባድ ነው። የመጨረሻው ዘመን እጅግ አስጨናቂ ይሆናል። አይናችንን ከዚህ ከገጠመን ችግር ላይ አንስተን አይናችንን በእግዚአብሔር ላይ እናደርግ። አይናችንን ሰማይ እናደርግ። የሰማይን ስናይ እግዚአብሔር የምድሩን ይሞላልናል። ስለዚህ ከባድ ነው። ክርስቶስም ነግሮናል። በቃ መጨረሻው ዘመን አስቸጋሪ፣ ምጥ ይሆናል፣ ጦርነት ይሆናል አለን እኮ። አንዳንድ ሰው ለምን ሰላም አይመጣም ምናምን፣ ማይ ፍሬንድ ለምን የገዛ ቤትን ሰላም አታመጣ? መጀመሪያ ለምን የገዛ ቤት ኢዝ ሪሊ ኢዚ አዝ ዊ እንደምናወራው ነው። አይ እንደው አለማኝ ይላል ሰው ነው ወይ? ሪያሊቲው ሰውን መውቀስ እኮ በጣም ቀላል እኮ ነው። ግን የራስህን ህይወት እንዴት ነው እየመራህ? እንዴት how is that? it's so hard። ህይወት ከባድ ነው። ስንት ጊንጥ ጋር እኮ ነው የምንኖረው። ከስንት እባብ ጋር እኮ ነው የምንኖረው እንጂ እባቡም ጊንጡም እንትን ብሎ እኮ አለ። አንዳንድ ጊዜ we really have to think። አንዳንዴ ትንሽ ከፍ ማለት ይጠይቃል። ነገሮችን ለማየት ከፍ ማለት ይጠይቃል። እኛ አንዲት ቤተክርስቲያን ስንት ጊዜ ተፈነካከትን። just one church anyway ወንድሞች እና ቅዱስ ጳውሎስ ልጁን ጢሞቴዎስን ምን አለው? እዚች ጋር አቆማለሁ። ልጄ ሆይ የመጨረሻው ቀን አስጨናቂ ነው አለ። እንደዚህ ይላል ሁለተኛ ጢሞቴዎስ ምዕራፍ 3 ላይ፣ ነገር ግን በመጨረሻው ቀን የሚያስጨንቅ ዘመን እንደሚመጣ እወቅ ልጄ ጢሞቴዎስ ሆይ። ኃይለኛ የሚያስጨንቅ ዘመን ይመጣል። አንተ ዲስትራክትድ አትሁን። አንተ ለራስህና ለአገልግሎት ተጠንቀቅ። አስጨናቂ ዘመን ይመጣል። ሰዎች የእግዚአብሔርን ቃል የማይታገሱበት። ማን የእግዚአብሔርን ቃል ይሰማል? ሞኝ ስለሆን ይመስላችኋል? እንደዚህ ጋር ቁጭ ብለን አሁን የምንጮኸው እንደ ቁራ ሞኝ ስለሆን አይደለም። የገባን ነገር ገብቶን ሰው አይሰማም። ዊ ኖ ዳት እንደማይሰማ። እኛ ግን ግዴታችን። ከወሎ የሚመጡ ዘመዶቻችን ሲነግሩን በወሎ አካባቢ አንድ ባህል አለና አንድ ማህበረሰብ የሆነ ሮንግ ቲቺንግ ይመስለኛል እኔ እና ጠዋት ካልጮኻችሁ ትቆመጣላችሁ ተብለው ተነግረዋል። እና ካልጮኻችሁ ትቆመጣላችሁ፣ እጃችሁ ቆረጣል፣ እግራችሁ። ስለዚህ እነዚህ አዲስ አበባ ሲመጡ ምን ሆነው እነዚህ ሰዎች ይጮሁት ብዬ ጠይቃቸው፣ አይ እነዚህ ማህበረሰብ እንደዚህ ተብሎ ስለተነገረ ጠዋት ላይ መጮህ አላላላ ብለው መጮህ አለባቸው። ካልጮሁ ይቆረጣል። ወንድሜ ስማኝ፣ እኛም መጮህ ግዴታችን ነው። መቆረጥ አለ። ሰማም አልሰማም አንድ ሰው ሆነ ሁለት ሰው ሆነ የኔ ኃላፊነት የኔ መጮህ ነው። ሰምታችሁኛል? አዎ አይ ኖ ዳት ሰው እንደማይሰማ እናውቃለን። ለምን ሰው ምን እንዴት አድርጎ ይስማ? ሶሻል ሚዲያው ከባድ እኮ ታይም ላይ ነው ያለው። እንዲህ አይደል ጊዜው ወሬ ቶሎ የተባለ ነገር ነው እንጂ የኔ አንተ ቁጭ ብሎ ማን ይሰማሃል? አይ ኖ ዳት አይ ኖ ትረስት ሚ ኤኒዌይ ምንድን ነው የሚለው? ነገር ግን በመጨረሻው ቀን የሚያስጨንቅ ዘመን እንደሚመጣ ይሄን ነው። ሰዎች ራሳቸውን የሚወዱ ይሆናል። ቃለቀ ለምን ሰዎች እንላለን? የገዛ ልጆቻችንን፣ የገዛ ወንድሞቻችንን፣ የገዛ ቤተሰቦቻችንን እስቲ እንዴት ናቸው? ሰዎች ራሳቸውን የሚወዱ ይሆናሉ። እኔ አሁን ብርቅ ሆኖብኛል። ቅድም ወደዚህ ልመጣ ሲል አንድ እንትን ሳይ ሶሻል ሚዲያ ላይ ምን አየው? አንድ ግራጁዌት ያደረገች ልጅ ነች። መልካሚቷ እህቴ ይላል። እንዴት ደስ አለኝ። ለካ ይናፍቃል። መልካሚቷ እህቴ። መልካም እየጠፋ ነው እኮ። ይሄ በጣም ነው ደስ ያለኝ። አንድ ወንድም ተነስቶ መልካሚቷ እህቴ እንኳን ደስ ያለሽ ስለተመረቅሽ ከአዲስ አበባ ዩኒቨርሲቲ። ናይስ። ለምንድን ነው ደስ ያለኝ? የለማ እንደዛ አይሰማማ። መጠላላት ነው። ስለዚህ ምን አለ? ሰዎች ራሳቸውን የሚወዱ ይሆናሉ። ሰዎች ገንዘብን የሚወዱ ይሆናል። ነግሬያቸዋለሁ። ሰዎች ገንዘብን የሚወዱ ትምክህተኞች፣ ትዕቢተኞች፣ ተሳዳቢዎች። አቤት አቤት! እኔ አሁንም የማየው እዚህ ሶሻል ሚዲያ ላይ እንዲች ስፒከራቸውን ይዘው አንተ ውሻ፣ አንቺ ሰምቻለሁ። አልናገር መቼም እንደዚህ ብዬ እንጂ በቃ እንዲሁ ሰው ምን ሆኖ ነው እዚህ ደረጃ ያወረድ ነው? አንዱን ስፒከር ማይክ ይዘን አንተ እሱንም ከዛ ያቺ ማይክ ይዘና አንቺ እንትን
አቤት አቤት አይ ዶንት ኖ ዌር ዊ ኢንድ አይ ዶንት ኖ። ለማንኛውም ሰዎች ገንዘብን የሚወዱ ትምክተኞች፣ ትዕቢተኞች፣ ተሳዳቢዎች፣ ልጆች ራሳቸው ለወላጆቻቸው የማይታዘዙ ዶንት ጌት ሰርፕራይዝ ልጆች ባይታዘዙ። አንድ ወዳጅ የትላንት የቤተ ክርስቲያን ሰው በዚህ ዘመን ልጆች አይታዘዙም ማለት እና ስናወራ ልጆች አይታዘዙም፣ ግን ባይታዘዙም እንደው አንርገማቸው፣ በምንችለው መጠን እንመርቃቸው። ኖ ማተር ዋት አለ ኢትስ ጉድ ፖይንት። እንመርቃቸው። ለምን ከአቅማቸው በላይ ሆኗል። ደረስና ልጆች ለወላጆቻቸው የማይታዘዙ ሰዎች የማያመሰግኑ ሁሌ ኮምፕሌነሮች አይደለንም እንደኛ። ሁሌ ኮምፕሌን እኮ ነው። በቃ ኮምፕሌን ኮምፕሌን፣ ጠዋት ኮምፕሌን፣ ማታ ኮምፕሌን፣ ስለ ሀገር ጉዳይ ኮምፕሌን፣ ስለ ቤተ ክርስቲያን ጉዳይ ኮምፕሌን፣ ስለ ትዳር ጉዳይ ኮምፕሌን 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 ዋንዋል ሆል ዴይ ዳትስ ሁ ዊ አር። ስለዚህ ሰዎች የማያመሰግኑ በተሰጣቸው እኮ የተሰጠውን ነገር የተደረገለትን አመስግኖ ባልተደረገለት ጸልዮ ኮምፕሌንም ቢሆን በትንሹ አድርጎ ናት ቱ ማች ዊ ኦል ኮምፕሌን እናደርጋለን። ግን ሆል ዴይ ኮምፕሌን ኢዝ እንትን ነው፣ ቶክሲክ ነው። አያችሁ። ስለዚህ ማመስገን እግዚአብሔር ሆይ አመሰግንሃለሁ፣ ጌታ ሆይ ስለዚህ ብሩህ ቀን አመሰግንሃለሁ፣ እግዚአብሔር ሆይ ይቺን ቀን ስለሰጠኝ አመሰግንሃለሁ፣ ከሰባት ቀናት መካከል ትቆጠር ዘንድ ለእኔ እድል ስለሰጠኝ አመሰግንሃለሁ፣ አንተን አመሰግንህ ዘንድ እድል ስለሰጠኝ አመሰግንሃለሁ። አመስገን ወንድሜ፣ ሌላው ቢቀር ስለነጋ አመስግን። ያልነጋላቸው ሰዎች አሉ። ስለዚህ ሰዎች የማያመሰግኑ ቅድስና የሌላቸው የርኩሰት መጠን መቼም ምን ይነገራል? ሰዎች ቅድስና የሌላቸው ፍቅር የሌላቸው እርቅን የማይወዱ አቤት አቤት አቤት! እርቅ የሚወድ ሰው ታገ ባልና ሚስት ልታስታርቁ ከሄዳቸው አንገቴ ይታረድ ሁሉ ክርር ምርር ያለ ነው። ክርር ምርር የሆነ ሽምግልና ያልወድም፣ ይቅርታ አድርጉልኝ ሽምግልና። ምክንያቱም ሁሉ ቦታ ስትሄዱ ክርር ምርር፣ ማይ ዌይ ኦር ኖ ዌይ፣ ማይ ዌይ ኦር ሃይ ዌይ፣ በቃ ኤቭሪባዲ። ይሄ በትዳር ነው፣ በቤተሰብ ወንድምና እህት ተጣልተው ልናስታርቅ ስንሞላ ክርር ምርር፣ በቃ አይቻል። የእሱን ነገር ብቻ ያሳየን፣ የእሷን ባለን፣ በቃ ይሄ ህይወቱ። በሀገር ጉዳይስ ኑና ታርቁ ወንድሞች፣ እርስ በርስ ነው የምንጋደል። ኖ የእኛ ያልነው ካልሆነ ነው ማተርዋን እቺ ምድር ትገለበጣለች። ባለፈው ይህን ያህል ሚሊዮን ሰው አስጨርሰናል፣ ደግሞ ቀጥለን እናስጨርሳለን ነው እንጂ ልክ እኮ ነው። እርቅና ለምድሪቷ ምድሩ እኮ በደም ጎርፍ ታጠበ፣ የምንበላው እህልም በደም የበቀለ ነው ብለን እኮ አንልም። ዶን ሳይ ዳት። እኛ ግን ማይ ዌይ ኦር ኖ ዌይ፣ ማይ ዌይ ኦር ዘ ሃይ ዌይ። ኤኒዌይ እርቅን የማይወዱ ከዳተኞች፣ ችኩሎች፣ በትዕቢት የተነፉ ከእግዚአብሔር ይልቅ ተድላን የሚወዱ ሲያዋቸው ይላል ቁጥር 5 ላይ ቆማለሁ እዚህ ጋር። ሲያዋቸው የአምልኮት መልክ አላቸው። እግዚአብሔር ሰዎች ይመስላሉ፣ ክርስቲያኖች ይመስላሉ፣ ግን እግዚአብሔርን ይካዱ። ከኛ ይበልጣል። ቤተ ክርስቲያናችን ያማረ፣ ህንፃው ያማረ፣ ስንከፈት ባዶዎች ምን ሰራውን ህንፃውን ኢትዮጵያ የሚሰራው የካቴድራሉ ማማሩ አቤት! እግዚአብሔር ይመስገን ስለዛ ካቴድራል። አምናራጌንስ ግን እያልኩ ህይወታችን ሲከፈት ግን ባዶ፣ ሰው የምንጠላ መርዘኞች፣ ተናዳፊ እባቦች፣ እፉኝቶች ነን። ዊ አር ሰው ሲወድቅ ደስ የሚለን። በቀደም አንድ ፖስተር አየሁና አስደነገጠኝ ይላል። ሳይ የወደቁ ወይም የተኙ የሚመስሉ ጳጳስ ነገር ነው። ዘንድሮ ኤአይ ዘመን የሚገርም ነው። ውይ ምንድን ነው ጳጳስ እንዴት ሊወድቅ ቻለ ብዬ እንደዚህ ያለው ከስር ያለውን ኮሜንት የጻፉት አብዛኞቹ ካህናት ናቸው። ተደፋ፣ እንደዚህ ሆነ ይባላል እንዴ? አይ ዶንት ቲንክ ሶ። ወደቁ። ጥፋት እንኳን ቢኖር እግዚአብሔር ምሕረትን አድርግላቸው። ጌታዊ ታረቀን። አዝናለሁ እውነቱን ለመናገር በዛ አፍ ተናግረን ደግሞ ጠዋት ተነስተን አሐዱ አብ ቅዱስ፣ አሐዱ ወልድ ቅዱስ፣ አሐዱ ውእቱ መንፈስ ቅዱስ እንላለን። ወድቀናል። ከውጭ ለዚህ እኮ ነው የአምልኮት መልክ አላቸው፣ ካቴድራሎቻችን ያማሩ ናቸው፣ ውስጣችን ግን እፉኝቶች ነን። ኢት ኢዝ ትሩ። ይሄ እናንተ ብቻ እኔ ህይወት እኮ ነው። ስለዚህ እግዚአብሔር ምን አለ?
የአምልኮ መልክ አላቸው፣ ኃይሉም ግን ክደውታል አለ። ስለዚህ ልጅ አንተ ተጠንቀቅ፣ ለራስና ለአገልግሎት ተጠንቀቅ አለ። እዚህ ጋር አቆማለሁ። ምንድነው የተነሳንበት? ለእኛ የተሻለ ቀን አለ። ዛሬ ህይወት ከብዶ ብንቃትትም በምጥ ውስጥ ብንኖርም ከምጥ በኋላ አንድ እናት ስትገላገል ደስታ እንደሚሆን ነገ ከምጣችን በኋላ የተሻለ ስንገላገል የተሻለ ነገር አለ፣ የተሻለ ሀገር አለን። ስለዚህ አይናችንን ከፈተናው ላይ አንስተን ከመከራው ላይ አይናችንን አንስተን አይናችን ላይ ምን ማድረግ አለብን? አይናችንን በተሰቀሉ ለእኛ ሲል ዋጋ በከፈለው በክርስቶስ ላይ አይናችንን ከምድር አንስተን ወንድሞቼ አይናችንን ሰማይ ላይ እናድርግ። ሁሉ ነገር ያልፋል፣ የማያልፍ ነገር የለም። ችግርም ያልፋል፣ መከራም ያልፋል። ለዛ ነው ያስተማረን የመከረን የአባቶቻችን የቅዱሳን የነቢያት የሐዋርያት የጻድቃን የሰማዕታት የኛ ፈጣሪ የኛ ንጉሥ እግዚአብሔር። ስለዚህ ቀን የተመሰገነ ይሁን። ሰላም እግዚአብሔር ይብዛላችሁ። ሰላም ሁኑ። መልካም ቀን ይሁንላችሁ። ሰላም ሁኑልኝ። አሜን።